ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምናላችሁ ከሀገሬ ቴሌቪዥን ሀገሬ ትንታኔ መስመራችን ጀምሯል። ሙሴ ከበደ ከባልደረባዬ ለገብሬ ታደሰ ጋር ለሚቀጥሉት ደቂቃዎች ቆይታ እናደርጋለን። የኢራን ጦርነት አሁንም ተባብሶ እንደቀጠለ ይገኛል። በርካታ ጉዳዮችም እየተነሱበት ይገኛሉ። የሚሳኤል ማወራወሩ እንዲሁም ጉድመቶቹም አሁንም እንግዲህ የዚህ ጦርነት አካል ሆኖ ቀጥሏል። በተለይ ዓለም በጥቂት ዓመታት ውስጥ ካየቻቸው እጅግ አውዳሚ ከሆኑ ጦርነቶች መካከል የሚመደበው የኢራን ጦርነት 10ኛ ቀኑ ላይ ይገኛል። በዚህ ጦርነት ውስጥ እንግዲህ በርካታ ጉዳዮች በርካታ ሀገራትም በዚህ ጦርነት ውስጥ በተዘዋዋሪም ሆነ በቀጥታ እየተሳተፉ ብዙ ጉዳዮችም እየተስተናገዱበት ይገኛሉ። ሰፋ አድርገን እንዳሳቸዋለን። በየጊዜው ነው እንግዲህ በየደቂቃው አዳዲስ መረጃዎች ይወጡ የሚገኙት። ከዛ ጋር በተያያዘ በተለይ ጦርነቱ በዚሁ ሊቀጥል የሚችልበት እድል ስለመኖሩም አመላካች የሆኑ ጉዳዮች ይወጡ ይገኛሉ። የሆርሙዝ ደግሞ ወሽመጥ ከመዘጋቱ ጋር በተያያዘ የዓለም የነዳጅ ዋጋም ባለፉት ጥቂት ዓመታት ውስጥ ምናልባትም ከ4 ዓመት በኋላ ከፍተኛ የተባለውን ዋጋ አስመዝግቧል። እንዲሁም አሁን ደግሞ ኢራን እንግዲህ ዋጋው $200 እስኪደርስም ድረስ ይህንን ወሽመጥ አልዘጋም የሚለው ነገር ካሳወቀች በኋላ አሁንም የዋጋው ንረቱ በዚሁ የቀጠለበት ሁኔታ እየተመለከትን ይገኛል። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድዘልቁን አክብሮት ግብዣችን በዚሁ ላይ ቆይታ እናደርጋለን። ኃይል እንዴት አለ? ሁሉ መልካም። እንግዲህ የኢራን ጦርነት ነው ዛሬም በስፋት የምንወያይበት። እንግዲህ ጦርነቱ 10ኛ ቀኑ ላይ ነው የሚገኘው። ጦርነቱን 10ኛ ቀኑ ላይ እንደመገኘቱ ደግሞ በእርግጥ ቀዝቀዝ ያሉ ነገሮች ያሉ ቢመስሉም ጥቃቶቹ ግን ተጠናክረው ቀጥሏል። ወይም ደግሞ ዓለም እንግዲህ ቀዝቀዝ ብሏል የምንለው ከሚሰጠው ትኩረት አንጻር ነው። ጦርነቱ ከጀመረበት የመጀመሪያዎቹ ቀናቶች በኋላ በተወሰኑ መልኩ ትኩረቱ ጋብ ብሏል። ምክንያቱም እንደምታወቀው ጦርነቶች ብዙ ጊዜን በፈጁ ቁጥር ለዛ ሀገር የበለጠ አውዳሚ የሆኑ የዓለምን ደግሞ ትኩረት እየተረሱ ቀዝቀዝ እያሉ ይመጣሉ። ሱዳን ላይ የዩክሬን ጦርነትም ላይ የተመለከትነው እንደዚህ አይነት ጉዳዮችን ነው። በእርግጥ ይሄኛውም እንደዛው ነው፣ ግን ደግሞ የበለጠ በዓለም ኢኮኖሚ ላይ በዓለም የፖለቲካ ሂደት ላይ ግን ምናልባት አዲስ የሆነ ጥፋት ይዘው ሊመጡ የሚችሉ ግን ክስተቶችን ያስተናገደም ነው። ወደፊትም ደግሞ ያስተናግዱ በዚሁ ይቀጥላል ተብሎ ይጠበቃል። በተለይ የሆርሙዝ ወሽመጥ መዘጋት ምን ያህል ኢኮኖሚያዊ ተጽዕኖ እንዳሳደረ እየተመለከትን እንገኛለን። ከዛ ባለፈ ደግሞ ጦርነቱ ራሱ የጀመረበት መንገድ የአያቶላህ አሊ ካሚኒ ግድያ በተመሳሳይ መልኩ በዓለም የፖለቲካ ታሪክ ውስጥ ትልቅ ጥፋት ተደርጎ ተወስዷል። በተለይ እንዲህ አይነት ክስተቶችን ዓለም አስተናግዳ አታውቅም። ባለፉት ዓመታት ምናልባት በቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ ላይ የተፈጸመውን ጥቃት እናስታውሳለን። ምናልባት በኢራን ላይ ይደገማል አይደገምም የሚሉ ንትርኮች ነበሩ ወይም ክርክሮች ነበሩ። ኢራን በጣም የተለየ አቅም ስላላት የደህንነት መዋቅሩ በጣም ጥብቅ ስለሆነ አሜሪካም ምናልባት በኢራን በኩል ሊፈጸም የሚችለውን ደግሞ ያጸፋ እርምጃ በመስጋት እንዲህ አይነት ጥቃቶችን አታስበውም በአያቶላህ አሊ ካሚኒ ላይ የሚል ነገር ሲነሳ ነበረ። ነገር ግን እንደተሰጋው ደግሞ እንዲሁ ጥቃት ተፈጽሞ አያቶላህ አሊ ካሚኒ ተገድለዋል። እሳቸው ከተገደሉ በኋላ በእርግጥ ልጃቸው ደግሞ ሙሳባ ካሚኒ ወደ ስልጣን መጥቶ መሪ ተደርገው ተሹሟል። በሱም ላይ ሰፋ አድርገን እንዋይበታለን። ምን አይነት ነገር ምናልባት ወደ ኢራን ፖለቲካ በዓለም ፖለቲካ ላይ በጦርነቱም ላይ ምን አይነት ነገር ይዘው ሊመጡ ይችላሉ፣ በቀጣይስ ደግሞ ምን ይጠበቃል የሚለው ነገር ይነሳል። አሜሪካ፣ ትራምፕ እንዲሁም እስራኤል ደግሞ ይህንን የእሳቸውን ሹመት በጥብቅ አውግዘዋል። እሳቸውም ከጥቃት እንደማያመልጡና እንግዲህ ልክ እንዳባታቸው ሁሉ ኢላማ እንደሚደረጉ አስታውቋል። ምናልባት የእሳቸው መምጣት ደግሞ አሜሪካና እስራኤል ሲጠብቁት ከነበረው ነገር አንጻር ወይም ከሪጅም ቼንጅ ያገዛዝ ለውጥን ሲጠብቁ ነበረ። መሪ ሁሉ አዘጋጅተው ነበር አሁን ላይ ይህን ነገር ሲጠብቁ የነበረው። ከዛ በተቃራኒ ስለሆነ የእሳቸው ሹመት ደግሞ ጥቃቱ በዚሁ ምናልባት ለመቀጠሉ አንዱ ማሳያ ተደርጎ የሚቆጠረው ይሄ ነው። ምክንያቱም ጦርነቱ የጀመረበት ዋናው ምክንያት ያገዛዝ ለውጥ ነው። እሳቸው ደግሞ ሙሳባ ካሚኒ ደግሞ እዚህ ስልጣን ላይ ደግሞ መምጣታቸው በአሜሪካና በእስራኤል የሚፈጸመውን ጥቃት አሁንም በዚሁ እንዲቀጥል የሚያደርገው ተደርጎ ይወሰዳል። ከዛ ባለፈ ደግሞ የኢራን የውስጥ ሽኩቻ የውስጥ የስልጣን ሽኩቻ ምናልባት ሙሳባ ካሚኒ ስልጣን መምጣታቸው ከዚህ ቀደም ሲጠቀስ እንደነበረው የንጉሳዊ አገዛዙን ማጠናከር ነው እንጂ የኢራን እስካሁን ስትከተል የነበረውን የአብዮታዊ መንገድ ወይም ደግሞ እስካሁን ከነበረው ፖለቲካዊ ስርዓት ጋር የሚቃረን ነው የሚል ደግሞ ትችቶች እየቀረቡበት ይገኛሉ። ምናልባት ለዚህ ስልጣን ታስቲ ነበሩ ብዙ ሰዎች ነበሩ። ልክ እንደ አሊ ላርጃኒ አይነት ሰዎችን ሲነሱ ነበሩ። ከዚህ ቀደም የቀድሞው የኢራን ፕሬዝዳንት የነበሩት እሳቸውም እንዲሁ ለስልጣን ሲታጩ ነበረ። እነዚህ ሰዎች ደግሞ አለመምጣታቸውና የአያቶላህ አሊ ካሚኒ እንግዲህ ልክ እንደ ውርስ ማድረግ ይችላል የስልጣን ውርስ ሆኖ ደግሞ ልጃቸው ወደዚህ ስልጣን መምጣቱ በብዙ የኢራን የስልጣን እርከን ውስጥ ባሉ ሰዎች ላይ አልተወደደም። ምናልባት የበለጠ ደግሞ ያጠናክረው ይችላል ተብሎ እየተነገረ ይገኛል። ምናልባት ደግሞ በተቃራኒው በኢራን ወዳጆችና በኢራን ደግሞ የቀድሞ
አገዛዝ ላይ ወይም አሁን ደግሞ ባለው የእስላማዊ አብዮታዊ መንግስቱ ደጋፊዎች ላይ ደግሞ ተወድሷል። በዚህ ላይ እንግዲህ ሁቲ ሂዝቦላ እነ ሩሲያንም ጨምረው ደግሞ ደስታቸውን ገልጿል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሁሉ ሳይቀሩ ደስታቸው እንኳን ደስ አለህ የሚል ነገር አስታውቋል። ምናልባት በሳቸው ላይ ሊፈጸም የሚችልን ጥቃትም ካሁኑ ነው እንግዲህ ያወገዙ ያሉት እና ለኢራን ያላቸውንም ደግሞ የማይናወጥ አጋርነት በዚሁ መንገድ መግለጽ እንፈልጋለን የሚል ነገር አስታውቋል። ምናልባት ቀዳሚ አድርገን የሙስጠፋ ካሚኒ ወደ ስልጣን መምጣት በተለይ በኢራን መጻኢ ዕድል ላይ በጦርነቱ ላይ የራሱን ሆነ ከፍተኛ የሆነ ተጽዕኖ ከመጫወቱ ጋር በተያያዘ ምናልባት ቀዳሚ አድርገን እንወያይበት። ምን አይነት ተጽዕኖ ይኖራል? ምናልባት ወደ ስልጣን መምጣታቸው በአሜሪካ በትራምፕም ቀጥታ ተናግረውታል ያልተፈለገ ጉዳይ እንደሆነ እርሳቸው ወደ ስልጣን እንዲመጡ ትራምፕም ሆነች እስራኤል እንደማይፈልጉት ግልጽ ጉዳይ እንደሆነ ትራምፕ አረጋግጠዋል። ቃል በቃል የተናገሩት ጉዳይ ነው። ምንድነው ግን ሌላው የሚያሳየው ነገር አሜሪካም የጠበቁት ምናልባት ካሚኒን ሲገሉ ከካሚኒ በኋላ ማን ወደ ስልጣን ይመጣል የሚለው ጉዳይ ወይ ውስጥ የፖለቲካ ሽኩቻን ያስነሳል የሚል ነገርን ምናልባት ጠብቀው ነበር ብዬ አስባለሁ። ከዛ በተቃራኒ ነው ግን ሆኖ ያየ ነው። ምናልባት የ88 አባላት አይ ቲንክ ያሉት መራጭ የነበረ የባለሙያዎች ቡድን አለ ጉባኤው አለና ያ ጉባኤ የበለጠ አጽድቆ ሹመታቸውን አክብሮ እንደዚህ አይነት ስርዓቱን የጠበቀ አይነት መንገድን ደግሞ ይፋ አድርጓል። በዛ መንገድ ማለት ነው። ምናልባት ውስጥ ላይ ምን ተፈጥሮ ነበር፣ በምን አይነት መንገድ ተስማሙ የሚለው ሌላ ጥያቄ ሆኖ ኦፊሻል የተደረገው ጉዳይ ግን ሙስጠፋ ካሚኒ ወደ ስልጣን መምጣታቸውን አምነውበትና ተቀብለውበት የመጡበት ጉዳይ ነው። አንደኛ የሚያሳየው ምንድነው እንደው ስለ ዲሞክራሲ ስናነሳ እንግዲህ ምዕራባውያን ቅድሚያ የዲሞክራሲ ሀገር ነን፣ ዲሞክራሲን እንተረጉማለን እንተገብራለን የሚሉ ሀገራት ናቸውና ከዛ አንፃር የኢራንን ዲሞክራቲክ ያልሆነች ሀገርነትን ማሳየት አይነት ፍላጎታቸው ምናልባት እዚህ ላይ ውድቅ የተደረገ ያክል ይመስላል። ምክንያቱም ተሰብስበው በትክክለኛው መንገድ እንግዲህ ተወካዮቹ ተሰብስበው ሚመራን ይሄ ነው ይሄ መሪ ይመራናል የሚለውን ተስማምተው መምረጥ መቻላቸው ምናልባት እንግዲህ የሌላው ሀሳብ ምንድነው ሌሎች ሰፋ ያሉ ሀሳቦች ምንድናቸው የሚለው ነገር ባይነሳም እንኳን በምክር ቤቱ በ88 አባላት ባሉት ጉባኤ ውስጥ ግን መስማማት ኖሮ በአብላጫ ድምጽ መምረጥና ማስመረጥ ኃላፊን መሾም የሚለው ነገር ተግባራዊ አድርጎ አሳይተዋልና በትንሹ ቢሆንም እንኳን ዲሞክራሲ ያለን ወይም ኢራን ዲሞክራሲያዊት ሀገር አይደለችም የሚለው ነገር የሆነ ለማጣጣል ያክል በሚመስል መልኩ ተግባራዊ ነገርን የተመለከትንበት ምርጫ ነው። ቀላል ምርጫ አይደለም። ወዲያውም ትራምፕም እንደማይቀበሉት የተናገሩትም ለዛ ነው እና ደግሞ ሙስጠፋ ካሚኒ ይሄን ያክል ወጣ የሚሉ ሰው አይደሉም። ሚዲያ ላይ የምንመለከታቸው በንግግር ደረጃ እንደውም አብዛኞቹ ኢራናውያን ይባላል ድምጻቸው ምን እንደሚመስሉ ሁሉ ሰምተው አያውቁም የሙስጠፋ ካሚኒ። ነገር ግን ከአያቶላ ካሚኒ ጀርባ ሆነው ከአያቶላ አሊ ካሚኒ ጀርባ ሆነው ብዙ ውሳኔዎች ላይ ተሳትፎን ሲያደርጉ የነበሩ ሰው ናቸውና ወደ ስልጣን ለመምጣታቸው እንግዲህ ቀላል የሚባል አቅም እንደሌላቸው ይነገራል። አይአርጂሲ ላይ ካላቸው ሚና አንጻርም የአይአርጂሲ ሰዎችም እርሳቸውን ከመስማትና ከመቀበል አንጻር እንደውም ትልቅ ተሰሚነት ያላቸው ሰው እንደሆኑ ይነገራል። ምክንያቱም ወታደራዊ ሰው ነበሩ። በኢራቅና ኢራን ጦርነት ጊዜ ራሱ ወታደራዊ ተሳትፎን አድርገዋል በ17 ዓመታቸው ገና ማለት ነውና በዛ ጊዜ ጀምሮ ወታደራዊ ተሳትፎ ስለነበራቸው አሁን ወታደራዊ ሂደት ላይ ነው እንግዲህ ያለችው ሀገሪቷ። የወታደራዊ እርምጃዎች እየተካሄዱ ባለበት ወቅት የወታደሩን መሰረት ስር መሰረቱን አውቆ ወታደራዊ እርምጃዎች እንዲወሰዱ ማድረግ የሚችልና ፖለቲካዊ ነገሩን ደግሞ ከአባቱ እግር ስር ሆኖ ሲማር እንደመቆየቱ ምናልባት የተሻለ ነገር ይኖራል በሚል ነው እንግዲህ ሁሉንም አስማምቶ ወደ ስልጣን መምጣት የቻሉት ማለት ነው። ይሄ ግን በእነ ትራምፕ ዘንድ ተቀባይነትን ያገኘ ጉዳይ አይደለም። መጀመሪያ ስታነሳ እንደነበረው እንግዲህ ይሄ ጦርነት 10ኛ ቀኑ ላይ ይገኛል። መቀዛቀዞች ታይተዋል። እንደተጀመረው አካባቢ አይደለም። የሌሎች ሚዲያዎችም ዓለም አቀፍ ትኩረቶችም የማግኘቱ ነገር ተቀዛቅዟል ልንል እንችላለን። ነገር ግን ከሌሎች ጦርነቶች በተለየ መልኩ በፍጹም ሊረሳና ሊዘነጋ የማይችል ጦርነት ነው። ምክንያቱም አንደኛ ሁለቱ ሀገራት ካላቸው አቅም አንጻር የሚሰነዝሯቸው እርምጃዎች ወይም ጥቃቶች የሚወስዷቸው ጥቃቶች ከፍተኛ የሆነ ውድመትን የሚያስከትሉ በመሆናቸው ምናልባት እየሰፋና ሌሎችን ሀገራትም እያሳተፈ መሄድ በመሆኑ ምክንያት በቀላሉ ሁለቱ ሀገራት ያካሄዱት ጦርነት ነበር። ሩሲያና ዩክሬን እንደውም እሱ የተሻለ እንትን አለው። ሱዳን ላይ እንደምንመለከተው የእርስ በርስ ጦርነት በቀላሉ የሚታለፍ አይነት ጦርነት አይደለም። ከዛ ባለፈ ወደ በኋላ ላይ የምንመጣበት ኢኮኖሚያዊ ጫናው አለ። እያንዳንዱን ሀገር በእያንዳንዱ ቤት ውስጥ የሚገባ ጦርነት እንደመሆኑ መጠን በቀላሉ ልንረሳው የምንችለው ጦርነት አይደለም። ከዛ ባለፈ ደግሞ ካለፈው የእስራኤልና ኢራን የ12 ቀናት ጦርነት አንጻር ስንመለከተው እንግዲህ ያ ጦርነት
12 ቀናት ያክል ከተካሄደ በኋላ መቀዛቀዞች ታይተው የሚቆምበት መንገድ ወደ መጨረሻው አካባቢ የሚስተዋሉ ነገሮች ነበሩ። ይሄኛውን ጦርነት ስንመለከተው ግን አሁንም ተመሳሳይ የሚባሉ ጥቃቶች ኢላማ ተደርገው ጥቃት ሲሰነዘርባቸው እያየን ነው። በኢራን በኩል እንግዲህ ታርጌት ተደርጎ የነበሩት የአሜሪካ የጦር ሰፈሮች ናቸው። በተደጋጋሚ በባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮች በተደጋጋሚ ጥቃት ተፈጽሞባቸዋል። እንግዲህ አሜሪካ ደግሞ የሚሳኤል ማምረቻዎቹን በርካታ ቦታዎችን ጥቃት መሰንዘሯን ነው እንግዲህ አሜሪካ እየገለጸች ያለችውና በባህረ ሰላጤው ሀገራት ላይ ለምን ኢራን ጥቃቶቹን ፈጸመች የሚለውን ነገርም ተንታኞቹም ያነሳሉ። ለምን ኢራን ይህንን መፈጸም ፈለገች? ምክንያቱም ግጭቱ የተጀመረው ከአሜሪካ ጋር ነው፣ ከእስራኤል ጋር ነው። እንደዚህ አይነት ነገሮች ለምን አይኖሩም? ወደ እስራኤል ከተተኮሱት በላይ ወደ አሜሪካ የጦር ሰፈሮች የተተኮሱት ወይም የተወሰዱ እርምጃዎች ከፍ ብለው ይታያሉ፣ ጎልቶ ሲነሱም እንሰማለን። እና ለምን የሚለውን ነገር ስናነሳ ምናልባት መካከለኛው ምስራቅን ጫና ውስጥ መክተት አንደኛው ጉዳይ ነው። አሜሪካና እስራኤል ጦርነቱን እንዲያቆሙ ቀጥታ በኢራን በኩል ከሚጠየቅ ይልቅ ጫና የደረሰባቸው ሌሎች ሀገራት ወይም ይሄ ጦርነት ጫና የሚያደርስባቸው ሌሎች ሀገራትን ወደዚህ ጦርነት ስቦ በመክተት ጫናው አሜሪካ ላይ እንዲዞርና ምክንያቱም ይሄ ጦርነት በመጀመሩ ይሄ ጦርነት እየተካሄደ በመሆኑ ነው ሀገራቱ እየተደበደቡ ያሉ። ስለዚህ መደብደብን ስለማይፈልጉ አሜሪካ ያ ጦርነት እንዲቆም ጫና እንዲደረግባት የሚል አንድ ሀሳብ አለ። ከዛ ባለፈ ደግሞ እንግዲህ ሌላው ኢራን እያደረገች ያለው እንግዲህ ወደ በኋላ ኢኮኖሚያዊ ነገሩን እናነሳዋለን። ነገር ግን ሆርሙዝን ተቆጣጥሮ ሌላው ዓለም እያንዳንዱ ቤት ውስጥ ጫናው እንዲታይና እንዲሰማ የማድረግ ሀሳብ አለ በኢራን በኩል ማለት ነው። እነዚህ እንግዲህ ኢኮኖሚያዊውና በሌሎች የአሜሪካ ወዳጅ በሚባሉት እንግዲህ ወዳጅነታቸው ምናልባት ወታደራዊ ወዳጅነትም ሊሆን ይችላል የጦር ሰፈር ያሉባቸው ሀገራትን ጫና ውስጥ በመክተት አሜሪካ በእነዚህ ሀገራት በጦርነቱ በኢኮኖሚው በሶስቱም አቅጣጫ ስትራቴጂካዊ ጫና ውስጥ አሜሪካን በማስገባት ጦርነቱ እንዲጠናቀቅ አይነት ነገሮች ይኖራሉ፣ ጫናዎች ማሳደር ማለት ነው። ነገር ግን ስለ ድርድር ሲነሳ ደግሞ በርካታ የኢራን ኃላፊዎች አመራሮቹን በሚናገሩ ጊዜ ወደ ድርድር የመምጣት ሀሳባቸው ይሄን ያክል አለ የሚባል ደረጃ አይደለም፣ እንደውም ዜሮ በሚባል ደረጃ ላይ ነው። ወደ ድርድር የሚባል ነገር አይኖርም የሚል ደረጃ ላይ ሁሉ እንዲደርሱ አድርጓቸዋል። የሙጅተባ ሚናም እዚህ ላይ ነው የሚነሳው። በተለይ ሙጅተባ አሊ ካሚኒ ወደ ስልጣን ሲመጡ ትልቁ ጥያቄ በዚህ ጦርነት ላይ የሚኖራቸው ሚናና አቋም ነው። እንዳነሳው ሙጅተባ ካሚኒ በልጅነታቸው በ17 ዓመታቸው ማለት ይችላል እጅግ ደም አፋሳሽ በነበረው ወደ 8 ዓመት ያለ ዘለቀው ከ1980 እስከ 1988 በነበረው የኢራቅና የኢራን ጦርነት ላይ አገልግሎት የሰጡ ሰው ናቸው። እሳቸው ብቻም አይደሉም። በነገራችን ላይ አብዛኞቹ በኢራን ፖለቲካዊና እንዲሁም ወታደራዊ የስልጣን እርከኖች ውስጥ ያሉ ከፍተኛ የጦር አዛዦችም በላቸው ሲቪል አስተዳደሮች ውስጥም ያሉ ባለስልጣናት በዚህ ጦርነት ውስጥ የተሳተፉ ናቸው። ኖት ኦንሊ ኢራን ብቻም አይደለም፣ ሂዝቦላ ማለት ይችላል፣ ሐማስ ማለት ይችላል። አብዛኞቹ ከልጅነታቸው ጊዜ ጀምሮ እንግዲህ እሳቸው በወቅቱ ወደ ስልጣን አልመጡም በርግጥ አባታቸው፣ ነገር ግን ለስልጣን ቅርብ የነበሩ ሰው ናቸው። ያኔ በርግጥ የነበሩት ኮሚኒ ነበሩ። በእሳቸውም ጊዜ ነበር ይሄ ጦርነት ተካሂዶ የነበረው። ከዛ በኋላ ግን ስቲል አባታቸው ለስልጣን ቅርብ ነበሩ። ልክ እንደ በሌላ አካባቢ ላይ እንደምትመለከተው ከዚህ ጦርነት እንግዲህ የሀገር መሪዎች ልጆቻቸውን ወደ ጦርነት አያሳትፉም አይደል? ወደ ጦርነት የሚሄደው ሌላ ወታደር ነው የሚሄደው። የነዚህ መሪዎች ግን ልጆቻቸው ምናልባት አውሮፓ ሀገር ሌላም ቦታ እንዲሁ በድሎት በተንደላቀቀ ኑሮ ላይ የሚኖሩ ናቸው አብዛኞቹ። በተለያየ ዓለም ክፍላት ላይ የምንመለከተው እውነታ ይሄ ነው። እሳቸው ምናልባት እንግዲህ በተለየ መልኩ በዚህ ጦርነት ላይ ተሳትፈው አገልግሎት ሰጥተዋል። አገልግሎት መስጠታቸውም ነው አሁን ለደረሱበት ደረጃ ላይ ኃላፊነት ቦታ ላይ ያበቃቸው። ያኔ ለህዝቡ የሰጡት አመኔታ ያኔ በኢራን ፖለቲካ ውስጥ ትልቁ ሚና እየተጫወተ ነው የሚገኘው IRGC እምነትን የሰጡት እና ማድረግ ይችላል የሚለው ነገር የሰጡት። ከዛ በኋላ ለIRGC ብቻም ሳይሆን በወቅቱ በነበረው የኢራን ፖለቲካ ውስጥ በነበሩት ትልልቅ ሰዎች ላይ እምነት እንዲኖራቸው ቀረቤታን እንዲያገኙና ወደዛ ደግሞ መዋቅር ዘልቀው እንዲገባ ያደረጋቸው ያኛው ነው። ከዛ በኋላ ግን ብዙም እንብዛም ነው ከጦርነቱ በኋላ የነበራቸው ወታደራዊ ሚና እንብዛም ነው። የበለጠ ወደ ሃይማኖታዊ ትምህርት ነው ተቆሩት። በዚህ ላይ በጣም በርካታ ዓመታትን ሃይማኖታዊ ትምህርትን ወስደዋል፣ ልክ እንደ አባቶቻቸው እንደ ሌሎቹም ደግሞ የኢራን መሪዎች። ከዛ በኋላ ልክ በዚህ የሃይማኖታዊ ትምህርት ከቆዩ በኋላ ግን ከሆነ አጋጣሚ በኋላ ደግሞ ወደዚህ ደግሞ ወታደራዊ ኃላፊነት ቦታዎች ላይ ደግሞ መጥተዋል እና ከወንድሞቻቸው እንግዲህ የወንድሞቻቸውን ስም ብዙ አንሰማም አይደለ? ሌሎችም ደግሞ ሲብሊንጎቻቸውን ደግሞ ስም እንግዲህ አያቶላ አሊ ካሚኒም እያሉ በዚህ በኢራን
ወታደራዊ ቦታዎች ላይ አንሰማቸውም። እንግዲህ ምን ሰማቸው እነ ሁሴን ሳላሚ፣ መሐመድ ባጌሪ እያለን የምንጠራቸው አብዛኞቹ እንግዲህ በእስራኤል ህይወታቸው የተቀጠፈው በርካታ የጦር ጀነራሎችን እንሰማለን። ነገር ግን የእሳቸውን ደግሞ የዘር ግንድ ደግሞ በዚህ የኃላፊነት ቦታዎች ላይ አንሰማቸውም። ኢቭን ሞጅተባ ካሚኒ ይህ ነው የሚባል ግልጽ የሆነ ወይም ደግሞ ይህ ነው ይፋ የሆነ የስልጣን እርከን እስካሁን ድረስ በነበሩበት እንትን አልነበራቸው። እንግዲህ አስብ ኃላፊነት ሳይሰጣቸው ወይም ደግሞ የኃላፊነት ቦታን ሳይረከቡ ግን በጣም ከፍተኛ ደግሞ የተባለን ስልጣንና ተሰሚነት ደግሞ የነበራቸው ናቸው። ወይም ደግሞ ከመጋረጃው ጀርባ ሚና ሲጫወቱ አብዛኞቹ ሚና ሲጫወቱ የነበሩ ሰው ናቸው። ኢቭን በ2009 ላይ ተቀስቅሶ የነበረው ግሪን ሙቭመንት የሚባል በኢራን ውስጥ ተቃውሞ ተቀስቅሶ ነበርና ያንን ከማዳፈን አኳያ ደግሞ በጣም ትልቅ ሚና ተጫውተው ነበርና በዚህ ምክንያትም የስርዓቱ ጠባቂ ተብለው በደጋፊዎቻቸው ይወደሳሉ። በተቃዋሚዎቻቸው ደግሞ እንግዲህ ጨቋኝ አምባገነን ተብለው ምክንያቱም በጣም በርካታ ኢራናውያን ህይወታቸውን ያጡበትም ያን ጊዜ አመጽ ከመሆኑ ጋር በተያያዘ እንዲም ተብለው ነበረ። አሁንም ይሄው ነገር ነው የምትመለከተው። ስለዚህ እሳቸው ከነበሩበት ወይም ደግሞ ከሃይማኖታዊ መስመራቸው ወጥተው ወደ ወታደራዊ ወደ ፖለቲካዊ ሚናቸው ከመጡበት በኋላ ግን ያራምዱት ከነበረው አቋም አንፃር አሁንም በዚህ ጦርነት ላይ የሚኖራቸው ሚና ጠባቂ ነው። እንግዲህ እሳቸው ጸረ እስራኤልና ጸረ አሜሪካ አይነት አቋም አላቸው፣ ልክ እንደ አባታቸው አይነት ማለት ነው። እና ልክ በዚሁ እንቅስቃሴ ይቀጥላሉ ተብሎ ይጠበቃል። ወይም ራሽናል ይሄ ተራማጅ አይነት እንትን የላቸውም። ልክ አሁን መዙር ፔዜሽኪያን ላይ ፕሬዚዳንቱ ላይ ታነሳለህ እንዲህ አይነት ነገር ይነሳባቸዋል። በተቻለ መጠን ሞዴሬት ናቸው። ሁለቱንም እያመቻመቹ ይባላል አድርገው ነው የሚሄዱት የምዕራቡንና የኢራንን ደግሞ ወገን በተለየ መልኩ እሳቸው ግን ሞጅተባ አሊ ካሚኒ ግን የሚያራምዱት አቋም ልክ እንደ አያቶላ አሊ ካሚኒ ሁሉ ጥብቅ የሆነ በተለይ ከአሜሪካ ጋር በተያያዘ ደግሞ አሜሪካ ምንም አይነት ከኢራን ጋር ምንም አይነት ስምምነት አይኖራትም። ኢቭን ልክ አያቶላ አሊ ካሚኒ በነገራችን ላይ የኒኩሌር ድርድሩን ሁሉ ፈቃደኛ አልነበሩም ድርድር ለማድረግ። በኋላ ነው እንግዲህ በተለያዩ ፖለቲከኞች ግፊት ከተደረገባቸው በኋላ በተደረገባቸው ጫና ነው ወደ ኒኩሌር ምንም እንኳን ኒኩሌር ስምምነቱ ይሄ ነው የሚባል ውጤት ሳያመጣ ወደ ጦርነት ቢገባም እንኳን ይሄ አልፈለጉትም ነበር። ልክ ተመሳሳይ መልኩ ደግሞ ሞጅተባ ካሚኒ ወደ ስልጣን ከመጡ በኋላ ድርድር የሚባለው ነገር ፈጽሞ እንዳንሰማው ሩቅ እንዲደረግ ሆኗል። እሳቸው ደግሞ ወደ ሹመትም ከመጡ ከሰዓታት በኋላ ደግሞ ከፍተኛ የሚሳኤል ውርጅብኝ ወደ ቴል አቪቭና እስራኤል የተለያዩ ከተሞች ላይ ኢራን እንደፈጸመች ትመለከታለህ። ይህንን ጥቃትም ከተመለከትክ በኋላ ደግሞ በዚሁ ጥቃት እንደሚቀጥሉም ደግሞ ብዙ ማሳያዎች ይወጡ። ግለሰባዊ ስሜታቸውንም አንዳንዴ ማየት ይኖርብናል። ምናልባት የሀገር እንደ ኢራን እንግዲህ ሀገራዊ ዓላማ ሊኖራቸው ይችላል። ከዛ ባለፈ ግን የአሜሪካና የእስራኤል ጥቃት ፐርሰናሊ በግለሰብ ደረጃ ሞጅተባ ካሚኒን ምን አደረሰባቸው ብለን እንኳን ስንመለከት የአንድ ጊዜ ጥቃት ቤተሰባቸውን፣ እናታቸውን፣ አባታቸውን፣ ልጃቸውን፣ ባለቤታቸውን ጨምሮ እንዲያጡ ያደረገ ጥቃት ነውና ምናልባት ይሄ የፖለቲካዊ ፍላጎታቸው እንዳለ ሆኖ እንግዲህ የፖለቲካዊ ፍላጎት የኢራንን ጥቅም የኒኩሌር የሌሎች ጫናዎችና የምዕራባውያን ጫናዎችን ለመቋቋም ከሚያደርጓቸው እንቅስቃሴዎች ባለፈ ግን ፐርሰናል ፍላጎታቸው ደግሞ አለ። ምናልባት ቤተሰቦቻቸውን ላሳጠባቸው ጥቃት ምላሽ መስጠትን ሊፈልጉ ይችላሉ። እንደ ግለሰብ እንደ ሰው እንኳን ስናስባቸው ማለት ነው። እሱ ጋር የተለየ ሀሳብ ያለ ምንድነው መሰለህ? ኢራን ባለፉት ጥቂት ዓመታት በጣም ከፍተኛ የሆነ ሀዘን ውስጥ ነው የቆየችው። እንግዲህ ይሄ ማለት ባለፉት 4 እና 5 ዓመታት ላይ በጣም ከፍተኛ የጦር ጀነራሎቿ አጣለች። ቃሲም ሱሌማኒ ጀምሮ የአይአርጂሲ ከፍተኛ የጦር አዛዥ የነበረ ሰው ነው። እንግዲህ እሳቸው በኢራቅ ባግዳድ ውስጥ በአሜሪካ ጥቃት ይፈጸምባቸዋል። ከዛ በኋላ ብዙም ሳይቆይ ደግሞ ኢብራሂም ራይዚ በተመሳሳይ መልኩ ፕሬዚዳንት ኢብራሂም ራይዚ ምናልባትም አያቶላ አሊ ካሚኒን ይተካሉ ተብለው በስፋት ሲጠበቁ የነበሩ እሳቸውም እንግዲህ ይህንን በግልጽም ሲናገሩት ሁሉ ነበረ የነበሩ ሰው ናቸው። እሳቸውም በሄሊኮፕተር አደጋ ህይወታቸው ይቀጠፋል። እሳቸው ሄሊኮፕተር አደጋ 2024 ላይ ነው እንግዲህ ተፈጸመ። በሄሊኮፕተር አደጋ የሞቱት በእርግጥ ያኔ የነበሩት መላምቶች ከነበረው የአየር ንብረት ሁኔታ አንጻር ሄሊኮፕተሩ ደግሞ በጣም እድሜው የገፋ ከመሆኑ ጋር በተያያዘ ነው ህይወታቸው የተቀጠፈው የሚል ነገር ይነሳል። ግን አብዛኛው መላምት ደግሞ ዝም ብሎ አልተፈጸመም። ይሄ ከነበሩት ውጥረቶች አንጻር ሄሊኮፕተር አደጋው ሰው ሰራሽ ነው የሚሉ ደግሞ መላምቶችን በስፋት ይነሳሉ። እዚህ ጋር ምናልባት የምታነሳው የኢስማኤል ቃኒ ሚና ነው። ኢስማኤል ቃኒ በዚህ ሄሊኮፕተር ላይ ሊሳፈሩ ነበር ታስታውሳለህ። ከዛ በኋላ ነው በሆነ አጋጣሚ ወደዚህ ሄሊኮፕተር ሳይሳፈሩ ይቀሩና እንግዲህ ኢብራሂም ራይዚና በዛ ሄሊኮፕተር ውስጥ የነበሩ በርካታ ኃላፊዎች እንግዲህ ህይወታቸው ይቀጠፋል። አንዱም ኢስማኤል ቃኒ
በተደጋጋሚ ነው የሚያመልጡት ይሄንን ነገርና ምናልባት ሰላይ ናቸው ከውስጥ ሰርጎ ገብ ናቸው ከውስጥ ለእስራኤል መረጃ ያቀብላሉ ተብለው ከአሁኑም ጥቃት በርቀት ተርፈዋል። ከዚህ በፊትም በ12 ቀናት ጦርነት ጊዜም እና ሆሴም ቅድም ስናነሳቸው የነበሩት ሐሰን ሰላሚ ከዛ ደግሞ መሐመድ ባጌሪ እያልን የምናነሳቸው በርካታ የጦር ጀነራሎች እንግዲህ ታቸው ሲቀጠፍም ሲገደሉ እስማኤል ቃኒ ግን በሆነ ሽርፍራፊ ውስጥ ያመልጣሉ እና አንዱ መላምትም እስማኤል ቃኒ መረጃ ያሳልፈው እየሰጡ ነው ለእስራኤልና አሜሪካ ሰላይ ናቸው ተብለው እንግዲህ ምርመራም ተከፍቶባቸው ነበር። በነገራችን ላይ አንዱ ደግሞ የሚነሳው የዚሁ የሳቸው የሄሊኮፕተር አደጋ ኢንሲደንትም እንዲሁ እና ተጠቃሽ ነውና ከዛ በኋላ ደግሞ እንግዲህ በዚህ በ12 ቀናት ጦርነትም ደግሞ በርካታ የጦር ጀነራሎች በርካታ የኒውክሌር ሳይንቲስቶች በዚሁ ጥቃት ሰለባ ሆነው ነበር። እስከ ቅርብ ጊዜ ደግሞ አያቶላ አሊ ካሜኒን ጨምሮ ደግሞ በርካታ ደግሞ የጦር ጀነራሎችም እንዲሁ ህይወት ተቀጥፏል። በዚህ ጊዜያት ግን ገልጻለች እስራኤል በቀጣይነት እንደምንለው ይጠበቃል ተጠባቂም ነው ለነገሩ። እነዚህ ሁሉ ነገሮች ሲፈጸሙ ግን የኢራን ምላሽ ምን ነበረ? እንግዲህ ምናልባት የሳቸው ከዚህ ከቃሲም ሱሌማኒ ጀምሮ ከዛ በኋላ ደግሞ እንዲሁ በኢራን ቆንጽላ ጽሕፈት ቤት ውስጥ ደግሞ የተፈጸመ ጥቃት ነበር። በርካታ የጦር ጀነራሎች የተገደሉበት እንዲሁ ታስታውሳለህ። እነዛም ላይ ሲፈጸም ምናልባት እንደውም እሱ ላይ ያጸፋ ምላሽ ተሰጥቶ ነበረ እና በዛ ያጸፋ ምላሽ ላይ ደግሞ ቀጥተኛ ተሳታፊ ነበር ወይም ደግሞ ጥቃት እንዲፈጸም ያደረገው ሆሴን ሰላሚ ናቸው። እሳቸውም እንዲሁ ጀነራል ሆሴን ሰላሚም ተገድለዋል። በእርግጥ ግን ልክ እስከዛ ጊዜ ድረስ ኢራን ጥቃት አልፈጸመችም ነበር። ከዛ በኋላ ነው እንግዲህ በሳቸው በዚህ በኢራን ቆንጽላ ጽሕፈት ቤት ላይ ጥቃት ከተፈጸመ በኋላ ነው የቀጥተኛው የኢራን ሪታሊየተሪ ስትራይክ ወይም ደግሞ የአጸፋ ምላሽ ተፈጸሙ የነበረውና እነዚህ ሁሉ ኢንሲደንቶች ግን ስትመለከት ኢራን ትዕግስት እንትመለከታለህ ወይም ደግሞ በጊዜ ሂደት ስትራቴጂካል በሆነ መንገድ ምላሽ መስጠት ነገር ትመለከታለህ። ወይም ልክ ኢሚዲየትሊ የሆነ ዜጋ እንደተገደለ የሆነ ሰው ላይ ጥቃት እንደተፈጸመ ኢሚዲየትሊ ጥቃት አትፈጽምም። አሁን እንግዲህ አሜሪካ ብትሆን በዚህ ቦታ ላይ ወይም ሌሎች ደግሞ ሀገራት ቢሆኑ ኖሮ ስፔሻሊ ትራምፕ በተለይ ደግሞ ትራምፕ ቢሆኑ ኖሮ ምን አይነት አጸፋ እርምጃ ሊወሰድ እንደሚችል ትገምታለህ። ስለዚህ አሁንም ምናልባት ሙስታባ ካሚኒ በርግጥ ይህንን ለጌት የሚያደርገው የቅርብ ቤተሰቦቻቸው ህይወት ቀጥተኛ ነው። በርግጥ ግን ከዚህ ቀደምም እኮ እንዳልኩ ነው አሁን በርካታ የጦር ጀነራሎች ህይወት ተቀጥፏል። አሁን ግን እንዳልከው ያ ነገር ተፈጽሟል። ግን ምናልባት በተለየ መልኩ የምናነሳው ነገር አሁን ላይ ወይም ደግሞ ልንክደው ማንችለው ነገር በርካታ የኢራን የሚሳኤል መሰረተ ልማቶች የወታደራዊ መሰረተ ልማቶች በዚህ ጥቃት በከፍተኛ ሁኔታ እየወደሙ ይገኛሉ። ከጥቂት ቀናት በፊት ትላንትናና ከትላንት በስቲያም እንዲሁ የኢራን የነዳጅ ሀብቶች ላይ ከፍተኛ ጥቃት ተፈጽሞ በርካታ በጣም ግዙፍ የሆነ ጭስ በቴህራን ከተሞች ላይ ታይቶ ነበር። ስቲል አሁንም ድረስ እዚህ ስቱዲዮ እስከገባንበት ጊዜ ድረስ ቴህራን ከፍተኛ ድብደባዎችን እያስተናገደች ነው የምትገኘው። እነዚህ ጥቃቶች በዚሁ የሚቀጥሉ ከሆነ ምናልባት ኢራን አሁን አሜሪካና እስራኤል ላይ ያደረሰችው ካለ ጉዳት አንጻር እሷ ላይ እየደረሰ ያለ ጉዳት በዚሁ የሚቀጥል ከሆነ ከባድ ዋጋ የሚያስከፍላት ነው። ምናልባትም ወታደራዊ ዋጋው ምናልባትም የሚሳኤል አቅሟ የበለጠ ሊዳከም ይችላል። ለፕሮግዚዎቿ ወይም ደግሞ በአካባቢ ለሚንቀሳቀሱ ታጣቂ ኃይሎች የምትሰጠው የጦር መሳሪያ ድጋፍም በከፍተኛ ሁኔታ የሚመናመን ይሆናል። እነዚህ ሁሉ ነገሮች ስትመለከት ምናልባት ኢራን በተወሰነ መልኩ ሙስታባ አሊ ካሜኒ ይህንን በደንብ የሚያሰሉት ከሆነ ከዚህ ጉዳይ ወደ ኋላ ሊሉ ይችላሉ። ምናልባት ሪጌን አድርገው ከዚህ ቀደም ልክ እንደነበረው ሁሉ የበለጠ አቅማቸውን አጠናክረው አሁንም ደግሞ በድብቅ የሚሳኤል አቅማቸውን አጠናክረው ይህን ምናልባት የኒውክሌር ጉዳይም ከዚሁ ጋር መታነሳው ነው ያንን ደግሞ አድርገው ወደ ጥቃት ሊመጡ የሚችሉበት እድል ይኖራል። ወይም ደግሞ ልክ ከዚህ ቀደም እንደነበረው የስውር ጦርነት ውስጥ በነገራችን ላይ ሻዶ ዋር ውስጥ ነው የቆዩት እኮ አሁን ቀጥታ ሚሳኤል ሊወራወራሉ እንጂ እስራኤልና ኢራን እስካሁን በነበረው ሁኔታ ሻዶ ዋር ውስጥ ነው የቆዩት። ምናልባት ወደዛ ሻዶ ዋር ሊመለሱ የሚችሉበት እድል አለ። በዚሁ ይቀጥላሉ የሚለው እምነት የለኝም። ግን ምናልባት በዚሁ ሊቀጥሉ የሚችሉበትን እድል ደግሞ የምትመለከታቸው አሁን አንተ ያነሳቸው ደግሞ ነገሮች ይኖራሉ። ግን ምናልባት አሁን የሚያመዝልልኝ ለኢራን አሁን እያደረገችው ካለው ወይም ካጸፋው እርምጃ የበለጠ እሷ ላይ እየደረሱ ያሉት ግን እርምጃዎች የበለጠ ዋጋ እያስከፈሏት ነው የሚገኙትና ምናልባት የሙስታባ ካሜኒም ህይወትም ሊቀጠፍበት የሚችልበት እድል ነው። ምክንያቱም አያቶላ አሊ ካሜኒ ላይ የተፈጸመው ጥቃት ይህን ነው የሚያሳየው። አያቶላ አሊ ካሜኒ አይነኩ የነበሩ አይነኪ አይደለ ኢቭን በ12ቱ ቀናት ጦርነት ወቅትም ትራምፕ የት እንዳሉ እናውቃለን ግን መግደል ስላልፈለግን ነው ሲሉ እኮ ብዙዎች እንደ ስላቅ ነው የተመለከቱት አይደል። አይ መቼም ትራምፕ ዝም ብለው ነው የሚያወሩት እና ይሄንም ዝም ብለው ለማስፈራሪያ ለዛቻ ብቻ ነው እንጂ የተናገሩት መረጃ የላቸውም የሚል ነገርን ነበር ሲነገር የነበረው። አሁን ግን እሳቸው ላይ ይሄ ጥቃት ከተፈጸመ በኋላ ግን
ምን ድረስ እስከምን ድረስ ጥቃት ሊፈጸም እንደሚችል እስከምን ድረስ አሜሪካና እስራኤል መራመድ እንደሚችሉ ግን በደንብ የተመለከትንበት ነው። የሞሳድን የሲአይኤ እርምጃዎች ኢቭን እስከ ሌሎች የዓለም መሪዎች ድረስ ምክንያቱም ሩሲያ ለምንድን ነው ዝም ያለችው? ቻይና ለምንድን ነው ዝም ያለችው? ሌሎችም ደግሞ የዓለም ሀያላን ሀገራት ለምንድን ነው ዝም ያሉት የሚለው ነገር ስመለከት በደንብ ራሳቸው ላይ እንዲሰሩ ራሳቸውን የራሳቸውን የደህንነት መዋቅር እንዲመለከቱ ሁሉ ትልቅ የቤት ስራ ጥሎ ነው ያለፈው። ፑቲንም ምናልባት የቻይናው መሪ የሰሜን ኮሪያው መሪ ኪም ጆንግ ኡን በተመሳሳይ መልኩ ከየትኛውም ጥቃት በየትኛውም ሰዓት ሊፈጸም ከሚችል ጥቃት ነፃ እንደማይሆኑ በደንብ ትምህርት የሰጣቸው ይመስለኛል። በእርግጥ ተደጋጋሚ ጊዜ ከጥቃት ያመልጠዋል ፑቲንን ጨምሮ ሌሎችም እንዲሁ። አሁንም ግን የበለጠ ደግሞ ከእንዲህ አይነት መሰል ጥቃቶች ራሳቸውን መጠበቅ እንዳለባቸው ቤት ስራ የሚሰጣቸው ነው። ስለዚህ ሙጅተባ ካሚኒ በተመሳሳይ መልኩ በቀጣይ ሊፈጸምባቸው ከሚችል ደግሞ ጥቃት ራሳቸውን የሚከላከሉበት አንዱ መንገድ ይህንን ጦርነት ምናልባት መቋጨት ሊሆን ይችላል የሚለው የኔ ሀሳብ ነው። ምናልባት ግን አሁን ጦርነቱን መቋጨት የሚለው መንገድ ላይ ስንመጣ የኢራን ዋነኛ መሰረት የሆነው እንግዲህ የኒኩሌር ጉዳዮች የሚሳኤል ጉዳዮች ወደ ድርድር ሊመጡ ነው ማለት ነው። ያንን ሀሳብ ደግሞ ድርድሩ ውጤታማ ሊሆን እንዳልቻለ ባለፉት ጊዜያት በተደጋጋሚ ተመልክተናል። አሁን ምናልባት ባለበት እንዲረጋ አይነት ስምምነትን ትራምፕ እያሸነፉ መስሎ ከተሰማቸው ማቆም ላይ ፈልጉ ይችላሉ። በዚህ ሁኔታ ውስጥ ምንድነው እጅ ሰጥቻለሁ የሚሉ ካልሆነ በስተቀር ወደ ስምምነት አንመጣም የሚል ሀሳብን አምጥተዋል። ኢቭን ኢራን አሁን እንስማማ ወይም እንነጋገር የሚል ሀሳብን ብታመጣ ራሱ ትራምፕ ይቀበላሉ ወይ ሌላ ጥያቄ ነው። ከዛ ባለፈ ደግሞ ኢራን እየወሰደች ያለችው እርምጃ አሁን እንዳልነው ምናልባት ሙጅተባ ካሚኒ ቀጥታ እንደዚህ አይነት መመላለሶችን የሚሳኤል መመላለሶችን አጠናክረው ላይ ቀጥሉ ይችሉ ይሆናል። ነገር ግን ቅድም እንዳልነው ስትራቴጂክ በሆነ መንገድ አካሄድ ግን አሜሪካን ጫና ውስጥ መክተት የሚፈልጉና ያንን እያደረጉ ይመስላል። አሁን ባለው ሁኔታም እየቀጠለ ያለውም የተመለከት ነው። ቅድም ያልነው እንግዲህ በሶስት አይነት መንገድ ነው አሜሪካን ጫና ውስጥ ለመክተት እየተሞከረ የሚገኘው። አንደኛ በወዳጆቿ፣ ሁለተኛ በሆርሙዝ በኩል የነዳጅና ኢኮኖሚ እንቅስቃሴዎችን በማገት፣ ሶስተኛ ደግሞ ቀጥታ ጥቃቶችን በመፈጸም በጥቃቶች በኩል እንግዲህ በሶስት አይነት መንገድ አሜሪካን ጫና ውስጥ ለመክተትና ወደ ንግግር እንድትመጣ እንግዲህ ወደ ንግግር አሜሪካ እንድትመጣ ተፈለገ ማለት የአሜሪካም ጥያቄዎች አሉ፣ የኢራን ጥያቄዎችን በኩል ደረጃ ይመጣሉ ነው ፈልገው የሚመጡ ከሆነ። ምናልባት ግን አንደኛው የተሸናፊነት ሜንታሊቲን ይዞ የሚመጣ ከሆነ አሸናፊ ነኝ ብሎ የሚያስበው ሀገር ፍላጎቱ እስካልተሟላለት ድረስ ጉዳዮቹን ወይም ጦርነቱን ለማቆም ላይፈልጉ ይችላሉ። በተደጋጋሚ ደግሞ አሁንም ከኢራን ጄኔራሎች እየሰማን ያለነው ነገር ምንድነው ለረጅም ጊዜ ጦርነት ተዘጋጅተናል የሚል ነገር በተደጋጋሚ እንሰማለን። ያለ ምክንያት አላነሱትም። አንደኛ ጦርነቱ በተራዘመ ቁጥር የዓለም ኢኮኖሚ ምን ሊሆን እንደሚችል ግልጽ ነው። ሆርሙዝ ምን ሊፈጠር እንደሚችል ግልጽ ነው ስለ ኢኮኖሚ ስናነሳ። ከዛ ባለፈ ግን የአፍጋኒስታንን ጉዳይ ምናልባት እንደ ምሳሌ ሊወስዱት ይችላሉ። አሜሪካ በአራት ያክል ፕሬዝዳንቶቹ አፍጋኒስታን ላይ ዘምታለች ባለፉት ዓመታት ማለት ነው እንግዲህ ለ20 ዓመታት ያክል። በእነዚህ 20 ዓመታት ውስጥ እንግዲህ የአፍጋኒስታንን ታጣቂ በአሜሪካ አቅም አንጻር ኢራን እንደ ሀገር እንግዲህ ትልቅ ሀገር ነች ከአፍጋኒስታኑ ታጣቂ አንጻር ስንመለከታል ከታሊባን አንጻር ማለት ነው። ነገር ግን ታሊባንን በተደጋጋሚ ማሸነፍ ወደማይቻልበትና በረጅም ዓመት የተራዘመ ጦርነት ውስጥ እንዲገቡ ያደረጉበት ምክንያቶች አሉ በተደጋጋሚ የሚነሱና አሜሪካ አራት ያክል ፕሬዝዳንቶች የተለያዩ ስትራቴጂዎችን አምጥተው ሞክረዋል። በመጨረሻ ነው እንግዲህ ትራምፕ ወደ ስልጣን ሲመጡ እንደማያሸንፉ ሲያውቁ ምናልባት ትራምፕ ኢኮኖሚ ላይ ያላቸውን ተሳትፎ እናውቃለን። አሜሪካን በኢኮኖሚ የሚጠቅማትና የሚጎዳት ከሆነ ውሳኔያቸው ላይ ፈጠን ሲሉ ልንመለከታቸው እንችላለንና የታሊባኑ ግጭት አሜሪካን ከፍተኛ ወጪ እያስወጣት ስለሆነ ከዚህ በላይ ማሸነፍና ያንን አካባቢ ምንም ልናደርገው አንችልም በሚል እንግዲህ እንዲወጡ አድርገው በኋላ ላይ በባይደን አስተዳደር ወደ ተግባር ተፈጽሞ እንግዲህ ፍጻሜውን ያገኘው በባይደን አስተዳደር ጊዜ ነውና ይሄንን በምሳሌነት ወስደው ምናልባት ጦርነቱን የማራዘም ትራምፕን ጫና ውስጥ የመክተት ምናልባትም ደግሞ እንደድል ሆኖ ምናልባትም የሚመጣው አስተዳደር እንግዲህ አሜሪካ እንደምትፈልገው ሁሉ ኢራንም ትፈልጋለች። እንግዲህ እንዴት ነው አሜሪካ የአገዛዝ ለውጥን በኢራን ውስጥ ማምጣትና ከእርሷ ጋር ተስማምቶ የሚሰራ መንግስትን ማምጣት፣ በሆርሙዝ የሚደረጉ የኢኮኖሚ እንቅስቃሴዎችን ወደ እሷ ፍላጎት ወይም የእሷን ጥቅም ባስከበረ መልኩ እንዲሆን የማድረግ ሌሎች ፍላጎቶች እንዳሏት ሁሉ ኢራንም ደግሞ ከእሷ ጋር ሊስማማ የሚችል እንግዲህ በተደጋጋሚ ትራምፕ የሚያነሱት ተቃውሞ አለ። ከዚህ በፊት የተፈጸመውን የኒኩሌር ስምምነትን ሲያጣጥሉ እንሰማቸዋለን። አሜሪካን የሚጎዳ ስምምነት ነው ሲሉ እንሰማቸዋለን። ነገር ግን ያ ስምምነት የተፈጸመው በሌላ ፕሬዝዳንት ስለሆነ ምናልባት በቀጣይ የሚመጣው ፕሬዝዳንት በኢራን ፍላጎት የሚሄድ ከሆነስ ነገሮቹን አራዝሙ አዲስ የሚመረጠው ፕሬዝዳንት በአሜሪካ የዲሞክራሲ ስርዓት መሰረት ትራምፕ
የአገልግሎት ዘመናቸውን ሲያጠናቅቁ ከሁለት ጊዜ በላይ መመረጥ አይችሉም የሚሉት ህጎች ስለሚመጡ ሌላ አዲስ ፕሬዚዳንት እንደሚመጣ ግልጽ ነው። የዛ ፕሬዚዳንት አቋም ነገሮችን ቢያስተካክልስ፣ ነገሮችን ማራዘሙ የተሻለ ስምምነትን ይዞ ቢመጣስ፣ በአንዴ መቋጨቱ ኢራን እንግዲህ ላለፉት ዓመታት ተዘጋጅበት የነበረውን የዩራኒየም የማበልጸግ ሂደትን ዜሮ ከማድረስ ከትራምፕ ጋር ተስማምታ ነገሮችን አራዝሞ የተሻለ ነገር ቢመጣስ፣ ጊዜ መግዛቱ የዓለምን ኢኮኖሚ ጫና ውስጥ መክተቱ ሌሎች ሀገራት ኢራንን እንዲደግፉ ወይም አሜሪካን ጫና ውስጥ እንዲያስገቡ ወይም ጦርነቱ በጫና እንዲቆም የሚደረግበት እድል ሊኖር ይችላል የሚል ተስፋን እንግዲህ በማየት ነው የኢራን ጄኔራሎች ለረጅም ጊዜ ጦርነት ተዘጋጅተናል፣ ማራዘም እንፈልጋለን አይነት ነገሮችን በተደጋጋሚ ሲነሳ የምንመለከተው። እንደውም በቅርብ የሚወጡት መረጃዎች የሚያሳዩት እስካሁን ከተጠቀምናቸው ዋርሄድስ ወይም ደግሞ የዚህ የጦር ራስ የሚባለው ግዝፈቱን እና የሚሄድበትን ደግሞ ርቀት የበለጠ አሳድገን አሁን ላይ ከፍተኛ ሚሳኤሎችን የምንጠቀምበት እድል አለ፣ በቀጣይ ወደዛ እንሸጋግራለን ብሏል። ይህም እንግዲህ የሚያሳየ ጦርነቱ ከፍ ወዳለ ደረጃ ሊሸጋገር የሚችልበትን እድል ነው። በትራምፕ በኩል ደግሞ የተሰማው ነገር ምንድነው? ሆርሙዝ እንዲሁ በዚሁ እንደተዘጋ የሚቀጥል ከሆነ ምናልባት እስካሁን ከፈጸምነው ጥቃት 20 እጥፍ የሆነ ጥቃት በኢራን ላይ እናደርሳለን የሚል ዛቻ አስተላልፏል። ምናልባት የሆርሙዝ ጉዳይ ብዙ የሚያጓይ ነው፣ ብዙ የሚያነጋግር ጉዳይ ነው። ከሆርሙዝ በፊት የነዳጅ ጉዳይ ምናልባት የትራምፕ ትልቁ ዋነኛው ጉዳይ አሁንም የኢራን የነዳጅ ጉዳይ ነው። አሁን ልክ እንደ ቬንዙዌላ ሁሉ የኢራን የነዳጅ ሀብት እንቆጣጠራለን እንይዛለን የሚል ነገር እያስታወቁ ይገኛሉ። ምናልባት ይሄ ምን ያህል እውን ይሆናል የሚለው ጉዳይ በቀጣይ የሚታይ ነው። ግን በዚሁ ጥቃቶቹ በዚሁ የሚቀጥሉ ከሆነ የአሜሪካ ወታደር እዛ ገብተው ላይሆን ይችላል። ግን የኢራን ነዳጅ የሚወጣበትን መስመር የመቆጣጠር ጉዳይ፣ በኢራን የነዳጅ ሀብቶች ላይ ጥቃት የመፈጸም በዚሁ ጥቃቶቹ የሚቀጥሉ ከሆነ መሰረተ ልማቱን እንደ አዲስ ዘርግተህ የማስተላለፊያ መስመሮቹን በተመሳሳይ መልኩ እንዲሁ አዋቅረ ወደ ሲስተም ወደ ስርዓቱ እስክትመለስ ድረስ ኢራንን ብዙ ጊዜ የሚጠይቃት ይሆናል። ስለዚህ በተወሰነ መልኩ ወደ ኋላ ሊጎትትበት የሚችል እድል ይኖራል። ኢራን ከዚሁ ጋር ደግሞ የተሰጠችው ያጸፋ እርምጃ ሆርሙዝ መዝጋት ነው። ሆርሙዝ በተደጋጋሚ ጊዜ አንስተናል። በጣም ትልቅ የሆነ የዓለም የንግድ መስመር ነው። በዋናነት የነዳጅ በተለይ ደግሞ የነዳጅ በተለያዩ የአረብ ሀገራት ነዳጅን ወደ ተለያዩ ዓለም ክፍሎች የሚልኩበት ዋነኛ መስመር ነው። በእርግጥ በቀይ ባህር በኩል ሌሎች መስመሮች አሉ። አሁን ሳውዲ አረቢያ እየተጠቀመችበት የምትገኘው መስመር አለ። ግን ይሄኛው ደግሞ ለሌሎች ሀገራት ልክ እንደነ ኩዌት በጣም ትልቅ የነዳጅ ሀብት የሚልኩ ሀገራት ናቸው። ባህሬን፣ ሌሎችም ደግሞ ገልፍ ሀገራት የሚልኩበት መስመር ነው። ይህ መስመር መዘጋቱ በጣም ትልቅ የሆነ ኢኮኖሚያዊ ቀውስን በመላው ዓለም ላይ እያስተናገደ ይገኛል። እንደውም ኤዥያ ውስጥ ያሉ ሀገራት ኢቨን ነዳጅ ቁጠባ ሁሉ ውስጥ ገብተዋል። የኤሌክትሪክ ኃይል ማጥፋት ቁጠባ ውስጥ ነው ያሉት። ዩኒቨርሲቲዎቻቸው መዝጋት፣ የተለያዩ ህንፃዎችን ደግሞ መዝጋት። አሁን ከትላንትና ጀምሮ ደግሞ እንዲሁም ወደ እንዲህ አይነት እርምጃዎች ውስጥ የገቡ ሀገራት አሉ። ልክ እንደነ ፊሊፒንስ፣ ባንግላዴሽ አይነት ደግሞ የኤዥያ ሀገራት በዚህ ላይ በጣም ጥብቅ የሆኑ እርምጃዎችን እየወሰዱ ይገኛሉ። እነ ቻይናን ደግሞ ጨምሮ ሌሎችም ደግሞ ሀገራት በዋጋ በነዳጅ ዋጋ ላይ ጭማሪ የሚያደርጉ ነጋዴዎች ላይ ጥብቅ የሆነ እርምጃ እንደሚወስዱም እያስጠነቀቁ ይገኛሉ። ሩሲያ ደግሞ ገበያ ከፍቶላቸዋል። በሩሲያ በኩል ደግሞ እንዲሁ እንግዲህ በየትኛውም ዓለም ላይ በተለያዩ ጦርነቶች ላይ ተመልክተናል። ልክ እንዴት ነው አንዳንድ ጦርነቶች ለሆነ አካል በጣም ከባድ የሆነ ዋጋ የሚያስከፍሉ ናቸው። ለተወሰኑ ደግሞ አካላት ደግሞ ኦፖርቹኒቲ ደግሞ ሆነው ይመጣሉ፣ ወይም ደግሞ ጥቅም የሚያስገኙ ሆነው ይመጣሉና አሁን ለሩሲያ እንግዲህ በተወሰነ መልኩ ኦፖርቹኒቲ ሆኖ መጥቶላታል ከነዳጅ አኳያ። በእርግጥ ቻይናም እንዲሁ ከሩሲያ እና ከተለያዩ ሀገራት እንዲሁ የነዳጅ ሀብቶችን እያስገባች ስለመሆኗ የተለያዩ መረጃዎች እየወጡ ይገኛሉ። እንግዲህ አሁን ላይ ቅድምም የተመለከትኩ ነበረ የአንድ በርሜል ድፍድፍ ነዳጅ ዋጋ እስከ $120 ድረስ እየተሸጠ ይገኛል። በእርግጥ ኢራን ይህንን ሆርሙዝ ምዘጋ ከሆነና በዚሁ የምትቀጥል ከሆነ ጥቃት ፈጽማለሁ የሚለው የትራምፕ ዛቻ ደግሞ ከተሰማ በኋላ ወደ 10% ያህል ቅናሽ አሳይቷል። ነገር ግን አሁንም ከፍተኛ የተባለን ጭማሪ ነው እየተመለከትን የምንገኘው። ይሄ እንግዲህ ኤዥያ ላለና አይደለ እኛ ጋር ቀጥታ ተጽዕኖ የሚያሳድር ነው። በተለይ እኛ ደግሞ እንግዲህ 95% የሚሆነውን የዓለም ሸቀጥ የእኛን ደግሞ የሀገር ውስጥ ሸቀጥ ገቢ ምርቶቻችን የምናስገባው በቀይ ባህር በኩል ባለ መተላለፊያ ነው። ያ
አሁንም ምናልባት እስካሁን ድረስ ይሄ ነው የሚባል ጥቃት አልፈጸመም ሁቲ በርግጥ ግን በቀጣይ የሚፈጽም ከሆነ እንዲሁም የዛን ንግድ መስመር መስተጓጎል ያስከትላል ነዳጅ እንግዲህ ይታወቃልኛ ከየትም አናመጣም ከነዚህ ሀገራት እናስገባው ነው በቀጣይ ሊኖር የሚችለው ደግሞ የነዳጅ ዋጋ ላይ የራሱ የሆነ ተጽዕኖ ይኖራል የነዳጅ እጥረት በተለይ ከተሞች ላይ የሚከሰት ይሆናል በዚሁ የሚቀጥል ከሆነ ማለት ነው ስለዚህ እኛ ላይ ደግሞ እንግዲህ በለጠ ውስብስብ የሚያደርግብን ምክንያቱም እኛ አሁን ይሄ ነው የምትለው አማራጭ አይኖረንም እንደሚታወቀው ገቢ ምርቶቻችን በጅቡቲ በኩል ናቸው አማራጭ ወደብ የለንም እንግዲህ አሁንም የኢትዮጵያ መንግስትም የበለጠ እየገፋው የሚገኘው ነገር አንዱ ይሄም ነው ልክ እንዲህ አይነት ያልተጠበቁ ክስተቶች ሲፈጠሩ ዓለም አቀፍ ክስተቶች ሲፈጠሩ የበለጠ ተጋላጭነትን ለመቀነስ አንዱ የምትሄድበት ስትራቴጂ የወደብ አማራጮችን ማስፋት ሌሎች ደግሞ መፍትሄ ሊሆኑ የሚችሉ ሐሳቦችን መታመነጭበትን ደግሞ አይነት መንገዶች መከተል ነው አንዱ ይሄው የወደብ ጉዳይ ስለዚህ የበለጠ በዚሁ መቀጠል ያስፈልገናል ዳፋው ደግሞ እንዲሁ በእንቅርት ላይ ጆሮ ደግፍ የሚሆንበትን ነገር ትመለከታለ ኢትዮጵያም አንዷ የዚሁ ችግር የዚህ ጦርነት ገፈት ቀማሽ ሆና ትቀጥላለችና የሆርሙዞች መጥ ደግሞ መዘጋት በዚሁ ምናልባት የሚቀጥል ከሆነ ኢቭን የዓለም ኢኮኖሚ ኮላፕስ የሚያደርግበት ደረጃ ላይ ሁሉ እስከ መድረስ ሊደርስ ይችላል በከዚህ ጋር አያይዘ መታነሳው በዩኤኢ ሳውዲ ላይ ሌሎችም ደግሞ የገልፍ ሀገራት ላይ እየተፈጸሙ ያሉ በዋናነት ደግሞ የኢነርጂ መሰረተ ልማቶች ላይ ደግሞ ያነጣጠሩ ጥቃቶች ከሆርሙዝ ወሽመጥ መዘጋት እኩል ደግሞ ጫናው ከፍተኛ ነው ምናልባት እንግዲህ ከዚህ ቀደም ኢራንና እስራኤል ላይ እንዲሁ ተወራውረው ነበር በተወሰነ በርግጥ ብዙ አልቆይም ግን ጥቃቶች ተፈጽመው ነበር እንደምታስታውሰው ከጥቂት አመታት በፊትና ልክ ያን ጊዜ ጥቃት ተፈጽሞ ነበር በሳውዲ የተለያዩ መሰረተ ልማቶች ላይና በጣም ከፍተኛ የሆነ የነዳጅ ዋጋ ነው መሰቀል ነው ወይም ደግሞ የከፍ ብሎ ነበር እና አሁንም በተመሳሳይ መልኩ ሆርሙዝ ቢከፈት እንኳን ለመመለስ ለምሳሌ ሳውዲ ላይ የተፈጸሙ ጥቃቶች ባህሬን ላይ ኩዌት ላይ የተለያዩ ገልፍ ሀገራት ላይ የተፈጸሙ በዋናነት ደግሞ የነዳጅ መሰረተ ልማቶች ላይ የተፈጸሙ ጥቃቶች በርግጥ እነሱም ይሄንን እነዚህ መሰረተ ልማቶች መልሰው ጥገና ለማዋል የነዳጅ ዋጋዎቻቸውን ከፍ ሊያደርጉ ይችላል ይሄ ተጠባቂ ነው ምክንያቱም ይቀንሳል ተብሎ ለመመለስ ማለት ነውና በበለጠ ደግሞ ወደ ነበረበት ደግሞ የንግድ እንቅስቃሴዎቻቸውን ለመመለስ ከፍ የሚያደርጉበት እድል ይኖራል ተብሎ ይጠበቃል በተመሳሳይ መልኩ እነዚህ ሀገራት ላይ ጥቃት ተፈጽሟል ደግሞ ተብሎ እንዲሁ እንግዲህ ወሳኝ የሚባሉት የዓለምን የነዳጅ ዋጋ የሚወስኑ ተብሎ የሚጠበቁ ተቋማት ደግሞ በተመሳሳይ እንዲሁ ፎርካስት በማድረግ ገና እነዚህ ሀገራት ላይ ጥቃት ተፈጽሟል መሰረተ ልማቶቻቸው ወድመዋል ደግሞ በሚል ምክንያት ልክ አሁን እየተመለከቱ እንደምንገኘው ይጨምሩታል ተብሎ ይጠበቃልና የሆርሙዝ መዘጋትን ብቻም ሳይሆን አሁን ካሉ ጥቃቶች ጋር በተያያዘ የነዳጅ ዋጋ በተወሰነ መልኩ ሊቀንስ ይችላል ግን ከዚህ ቀደም በነበረው ዋጋ ይሸጣል ተብሎ አይጠበቅም ሀገራትም ሪዘርቫቸውን እየጨረሱ እንደሆነ እያሳወቁ ነው የአውሮፓ በርካታ ሀገራት ራሱ ያላቸውን ተቀማጭ ኦይላቸውን እየጨረሱ እንደሆነ ነው እያሳወቁ ያሉት ሰው ተቀማጫቸው አለቀ ማለት እንግዲህ ምናልባት መስመሩ እንዳልከው ተስተካክሎ አምራቾች ምርታቸውን ለማስተላለፍ እንግዲህ የተጠገኑ የተበላሹ ነገሮችን ለመጠገን ሌሎች ሂደቶችን የሚያደርጓቸው ተጨማሪ ወጪዎች አሉ ከዛ ባለፈ ደግሞ በአንድ ጊዜ የሚመጣ ከፍተኛ ፍላጎት አለ ምናልባት ዝቅተኛ ገቢ ካላቸው ሀገራት በበለጠ ይሄንን ችግር የሀገራቸውን መቸገር ችግራቸውን ለመፍታት ሲሉ እነዚህ ትልቅ ኢኮኖሚ ያላቸው ነገር ግን ሪዘርቫቸውን ያጡ ሀገራት በከፍተኛ መጠንና በተወዳዳሪነት ሁኔታ ነዳጆቹን ወደ ሀገራቸው የሚወስዱበት እድል ይኖራልና ያንን ስንመለከት እንግዲህ ዝቅተኛ ኢኮኖሚያቸው ዝቅተኛ የሆኑ ሀገራት አሁንም ጫና ውስጥ የሚገቡበት እድል አለ ይሄ የሚሆነው ግን አሁን ባለበት ጦርነቱ የሚቆም ከሆነ ነው ከዚህ ባሰ የሚቀጥል ከሆነ እንግዲህ ምናልባት ከዚህ የከፋ ለዝቅተኞቹ ሀገራት አይደለም እዛው ላሉ ሀገራት ራሱ ከፍተኛ ኢኮኖሚ ላይ ያሉ ምንላቸው አውሮፓ ሀገራት ራሱ በርግጥ ፑቲን የአውሮፓ ሀገራት መስማማት የሚችሉ ከሆነ ነዳጅ ለማቅረብ ዝግጁ መሆናቸውን አነስተዋል እንግዲህ ይሄ ማለት በዩክሬን የተጣሏቸው ነዳጆች በዚህኛው ፍላጎታቸው ዞሮ ማግኘታቸው ነው ሲቸገሩ ወደ ፑቲን ዞሮ መምጣታቸው እንደማይቀር ፑቲንም ይሄንን ማሳየት ይፈልጋሉ በአውሮፓውያን ላይ ከፍተኛ ከዩክሬን በላይ በከፍተኛ ደረጃ ሲታገሏቸው የቆዩ ሀገራት ናቸው እንግዲህ በተለያየ መንገድ ማለት ነው የአውሮፓ ሀገራትና ያንን ስንመለከት ምናልባት የዓለም ኢኮኖሚ በነዳጅ ላይ መሰረቱን ያደረገ ኢኮኖሚ ምንም ቢሆን ምን ነዳጅ ላይ የምትፈጠር ትንሽዬ ተጽዕኖ የዓለም ኢኮኖሚን ምን ያክል ሊያናጋው እንደሚችል በከፍተኛ ሁኔታ እንመለከታለን አይደለም የሆርሙዝ ወሽመጥ ይቅርና ማለት ነው እንደውም ያለ አሁን ኢራን ይህንኑ ደግሞ ተገን በማድረግ በተለያዩ ኤምባሲዎቻቸው
ያሉ የአሜሪካና የእስራኤል አምባሳደሮችን እንዲሁም ሌሎች ዲፕሎማቶችን ከሀገራቸው ለሚያስወጡ ሀገራት ሆርሙዝን ከፍታለሁ የሚል ነገር እያስታወቀች ትገኛለች። ምናልባት ከኢኮኖሚ ባሻገር ደግሞ ፖለቲካውንም ዲፕሎማሲውንም እየመራ እንዳለ ይሄው የንግድ መስመር እየተመለከትን እንገኛለን። በተለያዩ መስኩ በዲፕሎማሲው በጦር ግንባርም ምን አይነት ነገሮች ተፈጠሩ የሚለውን ደግሞ በቀጣይ ይዘን የምንቀርብ ይሆናል። ለዛሬ ግን በዚሁ እናብቃ። ወደ ተመልካቾቻችን ለዛሬ በሀገሬ ትንታኔ ያዝንላችሁ መሰናዶ ይህንን ይመስል ነበር። ሙሴ ከበደ ከባልደረባዬ ገብርኤል ታደሰ ጋር የኢራንን ጦርነት በተመለከተ የተለያዩ መረጃዎችን ስናጋራችሁ ቆይተናል። በቀጣይ ደግሞ የሚኖሩ መረጃዎችን በሀገሬ ትንታኔ መሰናዶቻችን ወደ እናንተ የምናደርስ ይሆናል። ለዛሬ በዚሁ አበቃን። አብራችሁን ስለዘለቃችሁ ከልብ እናመሰግናችኋለን። ሰናይ ጊዜ ይሆንላችሁ።